ዋጋ የሚገባው አይነት ዕቃ እንደሆነ አንቺ አለበት ዛሬ እንዴት በዚህ ዋጋ ገዛህ ብለሽ ስትይው ስንት ጂቢ እንደሆነ ምን አይነት ኮምፒውተር እንዳለ ሁለት መቶ ሀምሳ ስድስት ጂቢ ራም 12 አዳምጪ ሮሃማችን 256 ራም 1200 ዳይሬክት ከካምፓኒው እኔ ነገ ሀቡ አንቺ ቤት ገብቼ ዳይሬክት ከራሱ ከሳምሰንግ ካምፓኒ አልትራ 25 በ2600 ድርሃም አመጣልሻለሁ ለአንቺ ለሮሃማ ላንቺ ማለት ነው። አዳምጪ አውቆ ሳይሆን ማለት ነው ስለማያውቅ ነው የገዛሽ። እሺ መስዬ እንደው አንድ ቀን ያን ዩዝድ ስልክ ነው የሸጥሽለት። እኔ አዲስ ነው አላልኩም መስዬ አዲስ ነው ለምን ያውልሽ የራስሽ ሀገር ልጆች ሲመጡ በዚህ ዋጋ እንትን በይ ተፈታችን። እሺ አመሰግናለሁ። ቢሎ እያለ ነው ደግሞ ሰውዬው ካልተከፈተ ኮምፒውተር እንዴት ነው ኮምፒውተር 2000 ምናምን የሚሰጠው ታዲያ? ለኛ ምን ስትይ ነበረ ሩሃማ? ለኛ ምን ስትይ አንተ ከፍተኸው ነው አስተይራው የጀርባ ገላሱ ያስከፈት ማለትሽም ግን ኮፒ ነው። ዋትስአፕ ላይ እንደው ብለሻል አላልሽም? ምን ወይ ሩሃማ አንዴ አዳምጪ። ዋትስአፕ ላይ ስልኩን አንተን ያስቀይረው ትሆናለህ እንጂ ስልኩ አንተ ከፍተኸዋል ምናምን ብለሽ ሪከርድ አድርገሻል አላረግሽም? እሺ የኔ ብለሻል አላልሽም? ባጭሩ ቆይ ስልኩን አንተ እስካፍቶስ ነው አበረስታ ሰርቶስ ነው ይያለው ስላለውም ደግሞ ድጋሜም እኮ እየተባለ ነው ሌላ አንተ ጋር መጥቶ ተቀይሮ ተስተካክሎስ ቢሆን ባኩ ተከፍቷል እያልክ ነው ባኩ እንዴት ይከፈታል? ስልኩንም እኮ ብለሽናል። ስልኩ የኔ አይደለም ብለሻል። ኧረ ስልኩ የኔ አይደለም ብለሻል እኮ አይደለም። ተቀይሮ ቢሆንስ ባኩ የተቀይሮ ስልክ ቢሆንስ ይምጣና ይመርመር። እንደዛ ነው የሚሻለው። ስለዚህ ሙስታው ወደ ቤት ሂድ በቃ ይምጣና ይመርመር ስልኩ ላከው ወደ መሲ ብልስቶን ተቀብላ ግን ለምንድን ነው ዋጋው ማለት እኔ ደነገጥኩኝ ሰራህ። ሙስታመል S23 ማለት ዋጋው ሜቢ 1300 ቢበዛ ማለት ነው 2000 ምናምን ሐራም ያኔ 2000 ልንገርሽ S26 የወረደው አዲሱ በ3000 ዩዝድ ነው ኦፍኮርስ ኦልድ ሞዴል ሊሆን ይችላል። ኮንዲሽኑና 512 ጂቢ ነው የወሰደው 12 ጂቢ ኮንዲሽኑ ደግሞ ፕላስ ኮንዲሽን የሆነው የዴሊቨሪ ተጨምሮ ነው። እሺ እሱ ላይ እኔ አጥፍበት አይደለም እዚህ ሱቅ እኔ የሚሰራበት ሱቅ ላይ መጥተህ በሊስት አንተ ራስህ ስትገዛ ዋጋ 1800 ድርሃም ነው ሱቅ መጥቶ ለሚሸጠው ለሱቅ ለሚመጡት በዴሊቨሪ ግን ከነ ሙሉ ዕቃ ምልክለት ማለት ነው። አሁን እሱ በገዛበት ዋጋ ነው። ሳውዲ ላይ ላኩት እዚህ አይደለም ታኔ እዚህ አይደለም እኮ ስልኩ ማውራት ስላለብን እናውራ። ከዛም በኋላ እናንተ መጨረስ ያለባችሁ ትጨርሳላችሁ። ሀቢባ ሙስታዕመል እስከሆነ የደረሰው አሪፍ ሁኔታ ከነበረ ኦኬ፣ ላኪን በዚሁ በኸራቡ የደረሰለት ከሆነ እሷ ኃላፊነት መውሰድ አለባት። አንድ ልክ ምሳሌ ላቀርብላችሁ ጋይዝ። ለምሳሌ ሙስታዕመል መኪና ከገዛሽ ስትሞክሪው መኪና በደንብ እየሰራ የነዳሽው ኖርማል ነው። ሬጅስትሬት ካደረግሽ በስምሽን ሁሉንም ነገር ከቀየርሽ በኋላ ሜቢ ከሳምንት በኋላ ኢንጂኑ ተበላሸብሽ። የሻጠልሽ ሰውየው መጠየቅም መብት የለሽም። ኦኬ ሙስታዕመል እስከገዛሽው ያኒ አዲስ አይደለም። ሙስታዕመል አይታወቅም እንዴት ነበረ ሲጠቀሙት ምን ውሃ ገብቶ ሩጡባ ምናምን አላሁ አለም ገባሽ። አጠቃቀሙ ማለት በምን እስከሆነ ዋረንቲ እኮ አለው። ዋረንቲ የለውም ሙስታዕመል የለም። እንደማን ስታሹፍ አለች እኮ ስታሹፍ እንደማን ሶፍትዌር ዋረንቲ ይሰጣሉ። ሶፍትዌር ዋረንቲ ማለት የውስጥ ችግር ኔትወርክ ማይክ አሁን እዛ ላይ ማለት ነው ኮድ ጽፎ እያሳየን እንደውም ማለት ነው ዲስፕሌይ እንዲሁም ደግሞ ድምፁ ኮሊንግ ሪሲቭ ማድረግ ፊንገር ፕሪንት ማለት ነው ማሳየት ይችላል እንደሚሰራ ሁላ ማለት ነው። ያን ገልጸቻለ እዛው ደረሰኝ ላይ ገደብ የለው ደረሰኙ ግን ብላው ላይ የተጻፈው ቁጥሩና የወሰደ አክሰሰሪ አይሚ ነምበር ነው። ደረሰኙ ላይ እንደዚህ ከ6 ወር አንድ አመት ሶፍትዌር ዋራንቲ ያለው የሚል የለው። የሚሰጠው ዋራንቲው ወረቀቱ ነው። ወረቀቱን ይዞ መቶ የመለወጥም ይችላል።
ይቺ ልጅ ማለት ዱባይ እንዳለው ምንድን ነው ያለችው? እናንተ ጋር የምታወራው ጋር እየተለየብኝ ያላለችውን እኔ ጋር አላችሁን። ዱባይ እንዳለች ከ6 ወር እስከ 1 ዓመት የሰጠችኝ የሁሉም ነው። ጋራንቲ ወረቀቱ እኔ ጋር ሲደርስ ይሄ እኮ የ3 ቀን ነው የሚለው እንዴት እንደዚህ ሊሆነ ስላት አይ ችግር የለውም ብላ ነው እኔ ምሽ እንደላ ያደረገችኝ። እዛ ዱባይ እንዳለ ችግር የለውም ነበር ያለችው። ጋራንቲውን እጄ ገብቶ ሳነበው ለ3 ቀን ገና ብቻ ነው የሚለው። እንዴት እንደዚህ ሆነ ምናምን ስላት አይ የኛ ጋራንቲ ወረቀት እንደዚህ ነው ብላለች። ደግሞ እያየች ያለችው የ3 ቀን ጥገና ምናምን ነው የሚለው። ከዱባይ አንተ ጋር እስኪደርስ እኮ 3 ቀኑ አለቀ እኮ የጥገና ምናምን ነው የሚለው። መላክ ይችላለሁ ልላክላችሁ አንዴ። ለነገሩ ዋይፋይ ተቆርጦብኛል እየመጣሁ ስለ እንደዛ ነው የሚለው ጋራንቱ ላይ። ለምን እንደዚህ ሆነ ብያት ነበረ። تفتح الجوال ما تفتح ما تفتح موجود جدا محل جدا ኮፒ ስልክ እንዳልሆነ እኮ እሱም ያውቃል። እጁ ሳይገባ ምን ያምንበታል? ማሬ በቪዲዮ ልከሽለት በቪዲዮ አይቶ ያውቃል። ከገባ በኋላ ራሱ እኮ ኮፒ ነው አላለም። ከገባ በኋላ ራሱ ኦሪጂናል ነው በአፎርዱ ተቀይሯል ነው እያለ ያለው አይደለም? አዎ ለእኔም ያለኝ እንደዛ ነው። ኦሪጂናል ነው እንጂ ሀቢባ ሁሉም አንድ ነው። አይ ሁሉም አንድ አይደለም። ይህንንም በዚህ ስልክ ምክንያት ማለት ነው ሀቢባ፣ በዚህ ስልክ ምክንያት ሁል ጊዜ አንቺ በከስተምር ሳይድ ነሽ እየተባልኩኝ ነው ማለት ነው። ይቀየርለት በቃ እንደዚህ ብላ ከስተምር ስለ ዊዛውት ሪዝን ነው የተባልኩት እኔ ማለት ነው። አሰሪዬ እያለ ያለው እንዴት ችግር ካለው እኔ ራሴ እቀይራለሁ። ይቀይራልም ደግሞ ወዶ ሳይሆን በግዱ ነው የሚቀይረው። እውነት ችግር ካለው ሶፍትዌር ፕሮብሌም ከሆነ ወዶ ሳይሆን በግዱ ይቀይራል። ቆይ ገና ሊያረጋግጥ ነው። እያየ ነው እኮ ማቡኮ መፍቱት እንድኛ ያለው አልተፈታም እያለች ነው። አልሰማሽውም? አዎ መፍቱህ አላ ሰማሁት ግን ማቢቦኮ ማቢቦኮ ጠይብ አሁን ይሄ የእሱ ንግግር ስልኳን ተጋመጦ ፈታውስ እንደሆን ላለችው ነው። ከጀርባ የተቀየረው ስልኩ ምንም አይነት የተፈታ ነገር የለውም። ስልኩ ከፊት ለፊት ምንም አይነት የተፈታ ነገር የለውም ማለት። እሺ ይሄ ስልክ ኦሪጂናል ነው ወይስ ኮፒ ነው ወይስ ጠይቅልኝ። እሱ ነው طيب استاذ ممكن تقول لنا هاي التليفون اصلي ولا لا؟ هذا نمبر هاي التليفون لا انا لا نقرا مفتاح انا لا نقرا هاي التليفون اصلي ولا لا؟ استاذ هاي التليفون اصلي ولا لا؟ شوفوا ገና እያየሁ اوكي ገና እያየሁ ነው። እሺ ስልኩ የማይቆጥር አንድ አይነት አይደለም እያለ ነው። አዳምጪ ማፊ ዘምሰን ሳ ይኸው مو نفسه اياميها فرق. طيب انا ابي اتاكد اذا التليفون اصلي ولا لا. جوا راح بس برا يختلف جوا يختلف برا يختلف هذا جوا برا مختلف. اي بس التليفون مو اصلي ولا لا؟ اصلي هذا اوكي رقم يختلف. هذا شوف هذا نمبر شوف هذا انا شفته برا هذا رقم مو هنا هذا رقم هذا يجي جوال هنا رقم ሀቢብ አባት ቼንጅ ነው አይደለም ብለው በአፉ ተከፍቷል ተቀይሯል ብለሽ ጠይቁ። ሰውየው ወንበሩን እዛ ሴም አይደለም ብሏል አይደለም? በአፍ ቼንጅ ተደርጓል አይደለም? እንዴት ተከፈተ? መቼ ተከፈተ? አይ በአይሚ ነንበሩ ማወቅ ይችላል። አንድ ሶፍትዌር አንቺ ዝም በይ እኔ ልጠይቅ። طيب إذا باك تشينج أنت قلت باك تشينج صح؟ من متى تليفون انفتح؟ انت رسيبه انا ما ابغى من عليك؟ አልሰማሁም። ምን አለ? خلاص በቃኛ ለስልኩ ተናገረ። ስለስ አንተ ነገራቸው እኔ ነገርኩህ። አንተ ነገራቸው ማለት ነው ሰሚል አናገረ ላ መቼ ከመቼ እንደተከፈተ ማወቅ ከቻለ ይንገረና የት እንደተከፈተ። ያኔ ሀቢባ ስልኩ ማለት ፋብሪካ ያሸገው ነው። ገባሻ? ሰው አልከፈተውም። ሰው ቢከፍተው
ተከፍቷል ይልሻል። ግን ፋብሪካ አሽጎት ግላሱ ግን የሌላ ነው። ፋብሪካው የገጠመለት የራሱን ሳይሆን የሌላ ሰው ነው። ሰው አልከፈተውም። ይሄ ይታይሻል። ይኸውልሽ ሰው አልከፈተውም። አንቺ ከፈትሽው እኮ አይደለም የተባለው የምትሸጡበት ካምፓኒ ከካምፓኒው ነው እኮ። አንቺ በእጅሽ ከፈትሽው እኮ አልተባለም። ከካምፓኒው ስልኩ ኦሪጂናል አይደለም። ከካምፓኒው ስልኩ ኦሪጂናል አይደለም። ማን ኦሪጂናልም ማን ነው? በአኮርድ ካምፓኒ ቼንጅ ካደረገ ሀቢባ ወንድሜ አንዴ ለእሷ መስልስታል ካምፓኒ راح ادفع لك فلوس بلو اشرح لي وادفع لك فلوس بلو انا شو فايدة لك ስለሆነ በራሱ መንገድ ማለት ነው። የራሱ ሰው አለ ዲሊቨሪ ያዘጋጅለታል። እዚህ ሰው አለው አይደለ? አዎ የዲሊቨሪውን ትችይለታለሽ። ነው ራሱ ይባላል። ቢባ ሰው የለም ያመጣል እሱ እንዴ ብሩን ያስገባለት ጓደኛው እኮ እዚህ ነው ያለው አልሽ። ያ ማለት አንድ ሰው ችግር ሲኖርበት ነው ዘሎ በክስ የሚያስፈራራው። ሌባ አጭበርባሪ ሰው ነው ዘሎ በክስ ሰውን የሚያስፈራራው። እናንተ በእቃችሁ ኦሪጂናልነት ከተማመናችሁ ይዘ ከስተመር ከብት ጠብቆ በረሃ ላይ ተቃጥሎ በሙቀት ያመጣውን 2050 ድርሃም ነው ስልክ የገዛሽ። እንደገና የዲሊቨሪ 200 ድርሃም ነው ያስከፈልሽው። 2250 ድርሃም ነው ይሄ ሰው ለዚህ ስልክ የከፈለው። ታዲያ ገና 1 ወር ሳይሞላው ሲበላሽ ዝም ይበል? አፉን ይዝጋ ነው? የማስረዳት የማብራራት የመቀየር የመመለስ ግዴታ አለባችሁ። ምናልባት ፖሊሲዋችሁ የእናንተ ከስተመር ሰርቪስ ፖሊሲ ላይ ደረሰኛችሁ ላይ መመለስ አይቻልም ከተባለ መቀየር ብቻ ከተባለ አሳይ ደረሰኙን እናንብበው። ከካርፎርም ከሉሉም ከየትኛውም ስቶር ስንገዛ ደረሰኙ ላይ ኤክስቼንጅ ሪፋንድ የሚል ፖሊሲ አለ። ሪፋንድ አንድ ስልክ እሽጉ ከተገዛ መመለስ አይቻልም። ግን እሽግ መሆኑን አረጋግጣችሁ ግዙ ነው የሚለው። አንቺ ግን ያው ሰከንድ ሃንድ ነው ምንድን ነው ዩዝድን የሸጥኩለት ብለሻል። እሱም ዩዝድነቱን እያወቀ ነው የገዛው፣ ግን ኦሪጂናል ነው ብለሽ የሸጥሽለት። እሱ ጋር ሲመጣ ግን የተጠጋገነ ስልክ ሆኖ አግኝቶታል። በቪዲዮ እና በላክሽለት አይዲ ነምበር ማረጋገጥ አልቻለም። እጁ ላይ ከመጣ በኋላ አወቀ። ይህን ሲነግርሽ ደግሞ ስህተታችሁን ይቅርታ ብላችሁ ማስተካከል እንጂ ያለባችሁ እንከሳሃለን የሚል ዛቻ፣ እንደገና አንቺ ደግሞ ብሎክ ማድረግ ይህ ትክክል አይደለም። እንደ ነጋዴ ትክክል አይደለም። ገባሽ? ከስተመር ኢዝ ኦልዌይስ ራይት። ኢዝ ዮር ከስተመር። እንኳን ልትዛዛች ብሎክ ልትደራረግ ይቀርቶ በትህትና ይቅርታ ሳታጠፊ እንኳን ይቅርታ መጠየቅ አለብሽ ለከስተመር እና ማስተካከል አለብሽ። ይሄ ልጅ ኬት አምጥቶ ነው ከሳውዲ ዱባይ የሚልከው? የለውም ይምላል። እሺ ሀቢባ ማስተካከል አለብሽ ለምለው እሺ አስተካክላለሁ። እኔ አስፈራረውት አላልኩትም፣ አስፈራርቼዋለሁ። ይንገረኝ አስፈራራ። በእኛ ፊት ነው አሁን ያስፈራራሽው። ኢንዳይሬክት ዌይ ስማርት የሆነ ሰው ብቻ ነው የሚገባው። ስማርት እኔ አሁን ስማርት ስለሆንኩ ገብቶኛል። ሰውየው ይክሰሰኝ ይከሰዋለሁ ብሏል ስትይ አረብ ሊከሰኝ ነው አረብ ሊከሰኝ ነው ብሎ ፈርቶ ሀቁን ከመጠየቅ ወደኋላ እንዲህ ዛቻ ነው። እኔ ስማርት ስለሆንኩ ይገባኛል። ሀቢባ ከተረዳሽው እሱ ኦሪጂናል ስልክ አይደለም የምትሸጠው ብሎ ቪዲዮ ሰርቷል። ለዛ ኦሪጂናል አለመሆኑ መረጃ ፈልጋለሁ ነው የሚለው ሰው። ይኸው መጣ እኮ ነገረሽ እኮ። ከአንድም 2 ሱቆች እኮ ገብቶ በፊት በ5000 ህዝብ ፊት እኮ ሰውየው ሀዳ ቴሌፎን ሙሽ አስሊ አለ። ሀዳ ቴሌፎን ሙብ አስሊ ማለት አረብኛው ወደ እንግሊዝኛ ሲተረጎም ለሰውዬሽ አሰሚው المحل قال هذا التليفون مو بأصلي. شو معناته هذا التليفون مو بأصلي مالت this phone is not original አለ በእንግሊዝኛ ማለት ነው። ለዚህ ደግሞ እነዚህ ባለሱቆቹን አይደለም እኔ ማምላቸው እሱ ሰውየው ምንም ምንድነው አሁን who is this ነው የሚለኝ። ማነው እሱ? ይሄ ባለሙያ የስልክ ባለሙያ ነው ወይስ የሳምሰንግ ካምፓኒ ነው ወይስ ነው ምለኝ ሰውዬ ይሄንን ነው። ስለዚህ ምን እንደምመልስለት እኔ አሁን አንቺ የሆነ ስልክ ወስደሽ የስልክ ኦሪጂናል ነው ብለሽ የሆነ ሰው ስጠይቂ አላቅም የማያውቅ አያውቅም አላቅም ሊል ይችላል አይደል? ሌላው ደግሞ እንዳሁን እንደተባልሽው ኦሪጂናል አይደለም ሊል ይችላል። ሻጮች ናቸው፣ ባለሙያ ናቸው፣ ስለ ስልክ የሚያውቁ ናቸው። እነዚህ በምንድን ነው የምናውቀው? ሩሃማ ኦሪጂናል ነው ብዬ አምኜበት የላኩትም ማለት ነው።
ሩሃማ አዳምጪማ እናቴ፣ ልጁ ይሄዳልሽ አይዶን ነው። ይሄ ልጅ ቃማ ይኑሮ አይኑሮ አላውቅም። ራሱን ሪስክ ላይ ጥሎ ሄደ። 3-4 ሱቆች ገባ፣ አስጠየቀ። ሁሉም አንድ አይነት ምላሽ መለሱ። ኦሪጂናል እንዳልሆነ ስልኩና የተጠጋገነ እንደሆነ ተናገሩ። አሁን ደግሞ ምን ሰበብ አመጣሽ? መጀመሪያ ተስማምተሽ ነው። ልጁ ከ1 ሰዓት በፊት ከቤቱ ወጥቶ ከ1 ሰዓት ተኩል በፊት 7 ተኩል ነበር ሲወጣ። እንደውም እኔ 1 ሰዓት ተኩል ሰጥቼ ካለው 9 ሰዓት ላይ ጌም ስለምጀምር እንዳታረፍድ ብዬው ምሽዋር ጠርቶ የምሽዋር አውጥቶ ለፍቶ ስንት ሱቆች ገባና አረጋገጠልን። አሁን ደግሞ ምናች እነዚህ ሰዎች የሳምሰንግ ካምፓኒ አይደሉም? እነዚህ ሰዎች ባለሙያ ይሆኑ አላይሆኑ አላውቅም። እንዴ ምንድን ነው አንቺ ምትይን? አልገባኝም። ምን እንደምላቸው ሀቢባ ቅድም ምን አላችሁ? ብር የለውም እሱ ብር ስላሌለው እና እዚህ ከመጣ ደግሞ የራሷ ሰው ጋር ቢሆን በምሎ ይላሉ በምሎ እኔ እሺ አልኩኝ። ይሂድ እሺ አልኩኝ። ይሂድ ሱቅ ነው ሄደው ሳምሰንግ ካምፓኒ አይደለም ሄደው። ቅድም እኮ እኔ አይ እዚህ ይምጣ ስልሽ ምንድን ነው ያልሽው? ብር የለውም ነው አይደል ያልሽኝ? አዎ ለዛ ነው ብር የለውም በቃ ይሄድ አልኩት። ምን ልበልሽ? ብር የለውም እዛ ሄዶት ከዚህ በኋላ ቆይ በመጀመሪያ በእነሱ ሀሳብ ማተስማሚ ከሆነ ሳይሄድ ነበር። አዳምጪ። እኔ አንቺ ስታወሪ ዝም እንደምለው እኔ ሳወራ ዝም በል። በእነሱ ሀሳብ ማተስማሚ ከሆነ ከመጀመሪያው አይሂድ። ይሄ ልጅ የምሽዋር የታክሲ አያውጣ፣ ጊዜውን መስዋዕት አያድርግ፣ ኢቃማ ከሌለው መንገድ ላይም ሊያዝ ይችላል፣ ራሱንም መስዋዕት አያድርግ ብለሽ ይተወው ማለት ስትይ ይሂድ ብለሽ ተስማምቶ 2 ሰዓቱን የታክሲውን መስዋዕት አድርጎ ሄዶ ከ1 3 4 ሱቅ ገብቶ ካረጋገጠልን በኋላ አሁን ደግሞ በእነሱ ሀሳብ አልተስማማሽም። አሁን ደግሞ ሳምሰንግ ካምፓኒ ቢሄድ ደግሞ የሳውዲ ብራንች ሳምሰንግ ካምፓኒ እውቀት የለውም የዱባዩ ጋር ይምጣልኝ ልትይ ነው አይደል? እንደዛ ሌላ አይደለም ሀቢባ። እኔ ደግሞ ስለሱ ኢቃማ ይኑሮ አይኑሮ ከዚህ በፊትም እኮ ሄጃለሁ። በጣም ብዙ ሱቆች ሄጄ ኦሪጂናል እንዳልሆነ በአፉ ኦሪጂናል እንዳልሆነ አይደለም እሱም ያለው በአፉ እንደተቀየረ ተነግሮኛል ያለው። ለእኔ ዋትሳፕ ያለውን እኮ ነው እዚህ አምጥቶ ለእናንተ እያለ ያለው አይደለም። ስለዚህ እኔም ደግሞ ያንን ስላላመንኩበት ነው አይደል በሚዲያ የከሰሰኝ እንጂ ኦኬ እዛ ሳምሰንግ ቤት ሄዶ ወይም ደግሞ የሆነ ሰው ጋር ሄዶ ይሄ ሰውዬ እውነቱን ነው ስለዚህ ይምጣ ማለት ይችል ነበር። እኔ ፈሪቼ ቢሆን ኑሮ ኦሪጂናል ዕቃ እንዳላኩ አስቤ ቢሆን ኑሮ አይደለም። አሁን ደግሞ አንቺ ሳታውቂ የምትሸጪውን ዕቃ አታውቂው? በደንብ ነው የማውቀው ሀቢባ። ኦሪጂናል ዕቃ ነው የምትሸጪው? በደንብ ኦሪጂናል ዕቃ ነው ብዬ አምኜበት ነው የላኩት እኮ። ባይሆንም አምኜበት ነው፣ ባይሆንም አምኖበት ነው የገዛኝ ነው። እንዴት የእሱ አምኖበትም አይቶት እኮ ነው የፈልጎ የወሰደው እኮ። ቅድም ደጋግመሽ አምኖበት ስትይ ነበር። ቪዲዮ ቀርጬ ልኬልት አምኖበት ነው የገዛው። ይሄን ስትይ ማንም ከስተመር ወደፊት ከአንቺ መግዛት እንዲፈራ እኮ እያደረግሽ ነው። ሩሃማ በእቃሽ የምትተማመኝ ከሆነ የእኔ ዕቃ ኦሪጂናል ነው ጥራት አለው ብለሽ የምታምኝ ከሆነ ትቀይሪለታለሽ። ገባሽ? አምኖሽ የገዛ ከአንቺ አምኖብሽ በታማኝነትሽ በጥራትሽ ተማምኖ የገዛብሽን ሰው እንደዚህ አድርገሽ ብሎክ አታደርጊም። ማለት ነው። በጣም ልዩ ሲያወራ ጩኸት አይደለም። ሪካርዶቹን እኮ አይተሻል አይደል? አሳምቼሻለሁ። አሁንም ቢሆን ለእቃዎች ሪስፖንሲቢሊቲ ወስዳለሁ። እንደዚህ ነው ነጋዴ ማለት። ለእቃዬ ሪስፖንሲቢሊቲ ወስዳለሁ ካልሽ የመላኪያ ከቨር አድርጊለት። ስንት ነው የመላኪያ? አናዶኛል፣ አላረግለትም ሀቢባ። እኔ የመላከ ለሱ ለሌሎች ልጆች በጣም አድርጌ ከዚህ በፊት ማለት ነው ችግራቸውን ፈትቻለሁ። የሚገርምሽ በጣም ነው የሚያናደዱት። በጣም ራሱ ችሎ ስልኩ ችግር ካለበት እኔ አስቀይርለታለሁ። ቆሜ ተከራክሬ ማለት ነው። ራሱ ከፍሎ ያስመጣ። እኔ ጋም ሳይደርስ በራሱ ሰው ያምጣ። ቀጥታ ካምፓኒ ይሄዱ፣ ሳምሰንግ ካምፓኒ ይሄ ስልክ ኦሪጂናል ነው ፌክ ነው የሚለውን ይከሰስ። በቃ ሰውዬው ችግር የለው። አሁን እነዚህ ሰዎች ኦሪጂናል አይደለም ብለዋል አይደለም? እዛ ያሉት ሰዎች ሀቢባ አንዴ ላውራ። መብቱን ማለት እሱ መብቱን ስለተናደድሽበት መብቱን ልትነሺው ነው ማለት ነው። የማስቀየር መብቱን ልሸሳበት አልቀይርም እኮ ለምን ነው የዲሊቨሪ ቆይ ምንም ከሱ ጋር ባትጋጩ ኖሮ ባትናደጅበት አንቺ እንዳልሽው ለገጠመው ችግር ዲሊቨሪውን እናንተ አትችሉትም ነበር። ለገጠመው ችግር ሶፍትዌር ፕሮብሌም ይችላል።
በደንብ ነው የሚችለው። ሶፍትዌር ፕሮብሌም ይሄኛው አሁን እሱ ያሳየን ሶፍትዌር ፕሮብሌም አይደለም ነው ያልሽው? አዎ ማለት በኮዱ ተቀይሯል ነው። እንዴት ነው በዚህ ወር ውስጥ እንዴት ሊቀየር ይችላል? እኔ የዲሊቨሪ የሚል ሰው አለ። እሺ እኔ የዲሊቨሪ ልክለታለሁ። ይገናኝ ነው ግን እንደዛ አይቻልም ከተባለ ደግሞ ስልኩን ትቀይርልኝ በቃ በእናንተ ፊት። ኦኬ እሺ እሺ ሩሃማ 100 ሪያል እኔ ተውላታለሁ ወይ 100 ሪያል ወይ 200 ሪያል ተውላታለሁ። ግማሹን ብር ትገዛ ሌላ ገዛበታለሁ። ብሩን መመለስ ትችያለሽ? ብሩን መመለስ አይቻልም ሀቢባ። እንዴት? ጥሩ እሺ በቃ ስልኩን ቀይሪለት ብሩ መመለስ ካልተቻለ። ስልኩ የሚቀየረው ደግሞ እንደነገርኩሽ ሰውየው አናግሬው ታይቶ ሳምሰንግ ካምፓኒ ተወስዶ በምን ምክንያት ነው ስልኩ እንደዚህ ሆነው አሁን የሚቀበለው እሱም አይቶ ነው ሰውየው አይቶ ስልኩ ይመርመርና ይቀየርለት። እሱ ሰውየው ነው የሚስማማው ሀቢባ። ይሄ ሰውዬ ማለት ሰውየው አልገባኝም። ሩሃማ በጣም የተጨማለቅሽ አልመሰለሽም? ሀቢባ ስልኩ ከተገዛ 1 ወሩ ነው ገና። ይሄ ልጅ የሀገሬ ልጅ ናት ኢትዮጵያዊ ናት ብሎ አምኖሽ ነው እዛው መግዛት እየቻለ ኢትዮጵያዊ ናት ብሎ አምኖሽ ነው ከአንቺ ከዱባይ እሱ ሳውዲ ሆኖ የገዛው አይደል? ገዝቶ ደግሞ 2250 ድርሃም በእረኛ አቅሙ አውጥቶ ገዝቶሽ አሁን ወር ባልሞላ ጊዜ ውስጥ እንደዚህ ዳሜጅ ሆነ። ስልኩ አይሰራም። ሁሉ ነገሩ ትክክል አይደለም። ገባ ስልኩና ኦሪጂናል እንዳልሆነ አረጋገጠልን። ስለዚህ አይፈልግም ኦሪጂናል ያልሆነ ነገር። ኦሪጂናል አይደለም አትበይ ሀቢባ ፕሊዝ። በሱ ሳይድን እየሆንሽ እኮ ነው። ሱቆቹ ያሉት እንደ ሱቆቹ ባለሙያ ናቸው፣ ሻጭ ናቸው። እንደ ለኔ ማስብ ኦኬ ቴንክ ዩ። አንቺ ባለሙያ ነሽ ሻጭ ነሽ? እኔ ሻጭ ነኝ፣ ግን ደግሞ ቼክ አስደርጌ ነው የምልከው። በጣም ጥሩ። በዚህ እሺ እንደዚህ ከሆነ እዚህ ጋር ያስማማናል። አንቺም ባለሙያ አይደለሽም ሻጭ ነሽ። እሱ የገባባቸው ሱቆችም ባለሙያ አይደሉም ሻጭ ናቸው፣ አያውቁም። አንቺም ይሄ ስልክ ኦሪጂናል ይሁን አይሁን እውቀት የለሽም፣ አታውቂም። ስለዚህ ሊያውቅ የሚችለው ካምፓኒው ነው ብለሻል አይደል? አዎ ስልኩን ይልከዋል። ዲሊቨሪ ይኸው የሚያግዘው ሰው ተገኝቷል። ስልኩን ይልከዋል። ታሳይና ውጤቱን ታሳይናለሽ። እሺ ችግር የለውም። ጥሩ ግን መመለስ ሀቢባ አንዴ እኔ ይሄ ልጅ እኮ ጎድቼው ቢሆን ኑሮ ማለት ነው እሱንም ማንንም አይደለም ፈራ ፈጣሪም ይባላል። ህሊና የሚባል እኮ አለ፣ ህሊና የሚባል ነገር። ግን ስልኩ እሱ ጋር ሄደ አይደለም። ስልኩን አበላሽቶት ከሆነ የሚለው ጥያቄ እኮ እዚህ ጋር ማለት ነው። ለምንድን ነው የሚቀይረው? ሰው ያበላሽውን ይላል እኮ ሰውየው አይደለ? ሰሪ እኔ እኮ ተቀጥሬ ነው የሚሰራው። ኦኬ እስኪ በሌ ሳይድ ማስብ በየሷ ሰው በሁለታችሁም ሳይዶኛ አስቤ ሩሃማ በሁለታችሁም ሳይዶኛ አስቤ መፍትሄው ካምፓኒው ጋር መጥቶ ተመርምሮ ውጤቱን አውቀን ከዛም በኋላ ትቀይሩለታላችሁ። ይስማማል። ተበላሽቶ ቢሆን ስልኩ ማን ነው ሪስፖንሲቢሊቲ የሚወስደው? ለምሳሌ ስልኩ ቻርጅም አይወስድም እያለ ነው። ተበላ አይከፍትም፣ በፍጹም ስልኩ አይሰራም እያለ ነው። ሲቀበለው እንደዛ ነበረ። እሺ እንደዛ ነው የላኩለት። እኔ እስከዚህ 1 ወር ውስጥ እኮ ሰውየውን ብለው ስልኩን አበላሽቶት ቢሆን ውስ ሪስፖንሲቢሊቲ የሚወስደው ማን ነው እያለኝ እኮ። ስልኩ ወድቆ ከሆነ ይታወቃል። አዎ ይታወቃል። ተበላሽቶ ከሆነ ይታወቃል። በአኮርዱም ቀይሮት ከሆነ ይታወቃል። ጥሩ እንደዛ ከሆነ ሀቢባ እንደ ላከው። ሌላ ደግሞ ማለት ነው ሀቢባ ጋር ወስዳ ቢሆን እኔ አላምንበትም ይቀየር ምናምን ይላል። ግን ስልኩን ሊያመጣው የሚቀበለው የራሱ ሰው አለው እዚህ ሀገር አይደለም አለው። አዎ ያ ሰው ይዞ ይምጣ ሱቁ ድረስ ስልኩን ቀጥታ ካምፓኒ ይሄዱ። ሳምሰንግ ካምፓኒ ከማን ጋር ከአሰሪ ጋር ይሁን ከኔ ጋር ቀጥታ ካምፓኒ የራሱ ሰው ማለት ነው። የራሴ ሰው የሚባል ነገር የለም። እኔ ጋር አለቃይና ቀጥታ አለቃይና እኔ ወይ የራሱ ሰው ሳምሰንግ ካምፓኒ እንሄዳለን። እኔ ምንም እሱን ለመጉዳት ማለት ነው የእሱን ገንዘብ የእሱን ላብ ለመብላት ወይም በጣም ብዙ ብር አድርጌበት ማደርገው ምንም ነገር የለም ሀቢባ። የእውነቴን ነው። ግን ደግሞ ሁሉም ነገር የራሱ ለምን አናረግም? አንተ ያዳምጪኝ ሚፍታ፣ አንተ የራስህ ሰው ዱባይ ያለህ ሰው ስልኩን ወደ እሱ ላከው ይረከብ ያ ሰውና ከዛ ተቀብሎ
ጋር ሄዶ ከእሷ ጋር ተያይዞ አብረው ሄዱ ሳምሰንግ ካምፓኒ። 6 words that are really hard for most people to say. I need therapy, and that's okay. For a long time, I couldn't say those 6 words, and I stayed stuck. But one day, I just said it. Because what therapy gives you isn't something you can give yourself. A therapist is a neutral person, a human being who's not in your life, not in your brain, not in your body, who can see you clearly precisely because they aren't you. Research shows that the benefit of therapy is not just the tools and the information that you receive, it's the perspective that you gain. When I finally said those words and reached out to BetterHelp during one of the hardest periods of my life, things got better. Getting started with BetterHelp is simple and personal. You answer a few questions, are matched with a qualified therapist, and start therapy on your pace and your schedule. And in between sessions, they offer tools and resources vetted by mental health professionals so that you have support throughout your entire week, not just on your therapy day. No journey should be taken alone. And with BetterHelp, you don't have to. ይህ ብቻ ነው መፍትሄ ሊሆን የሚችለው። ሰማከኝ ሚፍታ? ሌላው ደግሞ ሀቢባ በዚሁ ወጥቷል። ኔትወርክ ካምፓኒ ቼክ አደረገ። እኔ በራሴ ሳይት ሪስፖንሲቢሊቲውን ወስዳለሁ ብያለሁ አይደለ? ይቀይርለታለሁ። ስልኩን አበላሽቶት ከሆነ ስልኩ ተበላሽቶ ከሆነ ማን ሪስፖንሲቢሊቲውን ወስዶ እሱ ይቀየርልኝ እያለ ሀቢባ አቤት ታስቢ ሚፍታ አዳምጠኝ። እሷ ጋር ያንተ ሰው ስልኩን ተቀብሎ እሷ ጋር ሄዶ እሷና ያንተ ሰው ተያይዘው አብረው ካምፓኒው ሄደው ነው ተመርምሮ በፊት ለፊታቸው ውጤቱ የሚነገረው። ገባክ? ብቻዋን አይደለም፣ ያንተ ሰው አብሮ ሄዶ ገንዘቡን የከፈለው ሰው ማለት ነው። እና ምን ማረጋገጫ አለን ካምፓኒው እውነተኛ መሆኑ? አቡዬ ወይም ደግሞ ስለ ፌክነት አይነግርሽም። እዛም ብትገጂ ግን ደግሞ ደግሞ የምናረጋግጠው ስልኩ አንተ እጅ ላይ ወድቆ ነው ወይ የተበላሸው ወይስ ሶፍትዌር ፕሮብሌም ነው? አሁን አንዳንድ ስልኮች ከመሬት ተነሳው ከተበላሹ ዋረንቲያቸው ይቀየራል አይደለ? ዋረንቲያቸው መጥቶ ስልኩን ወስዶ አዲስ ስልክ ይሰጥካል በቅያሬው። ሶ የሚረጋገጠው ይሄ ስልክ አንተ እጅ ላይ ነው የተበላሸው፣ ወድቆብህ ነው፣ ውሃ ገብቶበት ነው፣ ምን ሆኖ ነው የሚለው። ሀቢባ ይሄ ስልክ እኮ እኔም ጋር ቢበላሽ እኮ ጋራንቲ ሰታለች ይችልች። አንድ አዳምጪኝ። እና ከተበላሸ በጋራንቲው መሰረት ቀይራ አዲስ ስልክ ልትልክልክ። ተፈስዶ ለምን አንተ ላከውና ያንተ ሰው ይድረሰው እንጂ ለምን እሷ ትወስዳለች? ታምናታለህ በድጋሚ? እሺ ለእኔ ከቻልኩ ለእኔ ሰው ልከዋለሁ፣ ችግር የለውም። ያንተ ሰው ይዞት ሱቋ ይሂድና አብረው ካምፓኒው ይሄዱ። ገባክ? እሺ መሲ ብርጅስቶንን ተቀብላ ታሳይላት። ሼር አድርጉላት። መሲን ጠይቃት። መሲ ተቀብላ እንድታስመረምረው ስልኩን እንጠይቃት። መሲ ብርጅስቶን ተቀብላ እንድታስመረምረው። እኔና ሀቢባ አንቺ እኔ የፈለጋችሁትን ጠይቁ። ሀቢባ የራሱ ሰው አለ። ሀቢባ የራሱ ሰው አለ። እዚህ ሰው አለ። ምን አገባሽ አንቺ? መሲ ተረክባ አስመርምራ ኦሪጂናል ነው ስልኩ አይደለም የሚለው ብታዝበት ራሱ ካምፓኒ ሄዳ አብረን ማለት ነው። አብረን ነው የምንሄደው ሳምሰንግ ካምፓኒ። ለምን አብረሽ መሄድ አስፈለገሽ? እኛ ሳምሰንግ ካምፓኒ ሄዶ ይህ ስልክ ኦሪጂናል አይደለም ያረጋግጥልን ካገኘን። እሺ ችግር የለም ካገኘን አስመርምረን ከዛ ችግሩን ደግሞ አብረን እናያለን። ቁጥሯን ተቀብዬ አካውንት ክን ሰተከኝ ልላክላት ታስገባልክ። የመላኪያውን አንተ ተጎድተሃል።
አቡ እንደተጎዳው እኮ እሷ ልቦ ያውቃል። እኔ ማንኛውም ማስረጃ በቪዲዮ ነው እያሳየኋት ያለሁት። እሷ ደግሞ ካምፓኒው ጋር ነው የምትለው። እናንተ በምን አይነት ስልክ ላገኛችሁ የምችለውሽ? እኔ ቁጥርን ውስጥ ያለው ሞዴሬተር አስገብቼ ችግር የለም። እርዳታ አይደለም የምፈልገው ሀቄን ነው የምፈልገው የሚል የድሀ እኮ እኔ መጀመሪያ ሀቄን እኮ አምጣና ስልኩን እዚህ እንየው ብዬዋለሁ እኮ አይደለም እና ይዘው ብዬዋለሁ። ብላክ ሽናቴ ነው አላረኩትም። ብሎግ እኮ ሀቢባ ላይ ትላንትና ነው መቼለት ማለት ነው። በላይም እየገባ በዋሳብም እየገባ ሲያስቸግረኝ ነው። እኔ ጓደኛው እኮ አለ። እኔ አላረኩትም። እኔ ከስተምር በፍጹም ብሎ አድርጌ አላረኩም። እሱም ነው ብሎ በጣም ነው የሚጫወት። አስቸጋሪ የምትባሉት ከከፈላችሁ በኋላ ነው። ብራችሁን ከሰጣችሁ በኋላ ከመስጠታችሁ በፊትማ ጠብር ግፍ ነው የሚባልላችሁ። ኮመንት አይደለም ሀቢባ እንደዛ አትበይ። የምር ፕሌስ እንደዛ አትበይ እባክሽን። የምር ያልከፈለ ከስተመር ቢሆን አዳምጪኝ ሩሃማ፣ ያልከፈለ ከስተመር ቢሆን ብሎክ ታደርጊዋለሽ። ያልከፈለ ከስተመር አዲስ ከስተመር ቢሆን አታደርጊውም። ኦልሬዲ ስለከፈለ ይሄ ልጅ ቅያሪ ስለሆነ እየፈለገ ያለው ተበላሽቶብኛል እያለ ችግር ላይ ስለሆነ አሁን ለምሳሌ ሊገዙ ሲመጡ ለመጀመሪያ ጊዜ ሊገዙ ሲመጡ በደንብ ትሪት ይደረጋሉ። ከገዙ በኋላ ቅያሪ ወይ ከፈለጉ ያ እቃ ችግር ካጋጠማቸው እና ችግራቸው እንዲፈታላቸው በዋትሳፕ ቢመጡ የሚመልስላቸው የለም። ኮመንት ላይ ቢመጡ ይደረጋሉ። ሲጀምር ይመልሰታሉ። ለእሱን ይመልስለታለሁ። ብሎክ ያደረኩት በጣም ልክ ያልሆነ ጥያቄ እየጠየቀ ስለሆነ ነው። የእውነቴን ነው የምልሽ። ልክ ያልሆነና የጋራንቲው መስፈርት ስለሌለው ነው ልጁ ለከስተመር ብቻ ማለት ነው። ማስረጃ አንቺ ባያት ነገር የተናገረች ሰምታናለች። ማስረጃ የሚመጣውን አብረን እናያለን። ያልከውን ዛቻ ፉከራ እንደማትቀይርና እንደማትቀይር እኮ አልቀይርም እኮ አላልኩም። የምናገረው ልጅ ገባሽ አንቺ? ቆመ እሺ፣ እኔ የሚሰጠው እቃ ሁሉም እቃ ነው። ለምን እንደዛ ትያለሽ ሀቢባ? አንቺ ምን አልኩኝ ደግሞ እኔ ለከስተምር ብሎ አይደረግም። ግን ከስተመር ብሎ አንቺ የላክሽልኝ ከበር ብላክ ነው አይደለ? ብላክ ነው። አሁን እሱም ቢሆን ማለት ነው ሀቢባ የእውነት እኔ እሱ አትርፌ አው ትክክል እግዚአብሔር አለ። ሩሃማ አዳምጪ። ትክክል እግዚአብሔር አለ። ማናችሁ ጋር ሀቅ እንዳለ የሚያውቀው እግዚአብሔር ብቻ ነው። ትክክል አለ እግዚአብሔር። እግዚአብሔር የለም አላልንም እኛ። ግን አሁን ሀቁ የሚወጣው ስልኩ መጥቶ ሲመረመር ነው አይደል? ስለዚህ አሁን ወደ ምርመራው እንሂድ። ጊዜያችንን እናቃጠል። ሚፍታ ሶፊን ሞዴሬተሪን ፎሎ አድርገህ ስልክህን በሶፊ ላክልኝ እና እህት ለሌላ ሰው ልከህ ነው ይመርመርና ኦሪጂናል ነው አይደለም የሚለውን እንወቅ፣ ችግሩን እንወቅ። ምንድን ነው የምትፈልገው? ወይ ታወቅ ችግሩ ሀቢባ ዝም ብታብለው። አሁን ለምሳሌ አሰሪ ቢሆን እኮ እንደ እስከዛሬ ድረስ ምን አድርጎት እንደሆነ እሱ ሳበላሽቶ ስለሆነ ይጠየቃል እኮ። እኔም እኮ እጠየቃለሁ። ሁሌ በከስተምር ሳይድ ነች ነው የሚባለው። የሚገርምሽ ምክንያቱም የሆነ ትንሽ ነገር ሲፈጠር ማለት ነው ቀይሪ፣ እንደዚህ አድርጊ፣ አዘቃዝቅሻለሁ ነው የሚባለው ምንባለው። ስለዚህ እኔ ሰውየው አይቶት ሰው ምንድነው ባለሙያ አይቶት አበላሽቶትም ከሆነ በኮርድንም ማስቀይሮት ከሆነ ራሱ In Hytera, sound is not all about vibrations.